አንዳንዴ ብክን ብለን አንናገረው። ውስጣችን ይዛለን፣ ውስጣችን ይቆስላል፣ ይጠራቀማል። እንዲህ ጨዋ ሆነን መተን በዚህ ጉዳይ አዝኛለሁ አንልም፣ አንገልጽም። ውስጣችን ነው ምን ይዘው። አንዳንድ ሰው ጠዋት አግኝታችሁት እንዴት ነህ ደህና ነው ወይ እንዴት ነው ኑሮ እንዴት ነው ይላችኋል። ከሰዓት በኋላ ስታገኙት ብሏችኋል። ስትናደድም ያዝ ማድረግ የምትችል ስትደሰትም ዝም ብሎ የማይፈነጠስ ሰው። እኔ እንዳጠናሁት በታሪክ በጣም ሰክሰስፉል የሆኑ ሰዎች ሃይ ኮንሸንሽየስነስ ወይም ዲስፕሊን አላቸው። አንድ ሰውን ፐርሰናሊቲ ማየት ስትፈልጉ፣ ካራክተሩን ማየት ስትፈልጉ 5 መለኪያዎች አሉ። አንደኛው ኢሞሽናል ስታቢሊቲ ይባላል። ኢሞሽናል ስታቢሊቲ፣ ከዛ አግሬብልነስ፣ ከዛ ኤክስትሮቨርዥን፣ ከዛ ኮንሸንሽየስነስ፣ ኦፕንነስ ቱ ኤክስፒሪየንስ። ኢሞሽናል ስታቢሊቲ ልንገራችሁ። ኢሞሽኑ የተረጋጋ ነው ወይ ብላችሁ ትጠይቃላችሁ። አንዳንድ ሰው ጠዋት አግኝታችሁት እንዴት ነህ ደህና ነው ወይ እንዴት ነው ኑሮ እንዴት ነው ይላችኋል። ከሰዓት በኋላ ስታገኙት ብሏችኋል። ተናዷል። አሁን ደስተኛ ነው፣ አሁን ተናዷል። አሁን ዲፕሬስ ነው፣ አሁን ኢሌትድ ነው። ኢሞሽናል ስታቢሊቲ ተመልከቱ። ኖርማል ሬንጅ አለ ሙዳችን ስዊንግ የሚያደርግበት። ደስተኛ ሆናለሁ፣ አዝናለሁ፣ ደስተኛ ሆናለሁ፣ አዝናለሁ። እንደዚህ ስዊንግ ያደርጋል። ስዊንግ የሚያደርግበት ሬንጅ በጣም ከሰፋ ባይፖላር ዲስኦርደር የሚባለው እሱ ነው። 2 ፖሎች አሉ ማለት ነው። ከላይ ፖል አለ፣ ከታች ፖል አለ። ይሄ ስዊንግ የሚያደርገው ይሰፋና እንደዚህ ይሆናል። በጣም ደስተኛ ይሆናል፣ ከዛ ዩበርድና ዲፕረስድ ይሆናል። ባይፖላር ዲስኦርደር ይባላል። ግን የሚፈለገው ኳሊቲ ምንድን ነው? ኢሞሽናል ስታቢሊቲ። ስትናደድም ያዝ ማድረግ የምትችል ስትደሰትም ዝም ብሎ የማይፈነጠስ ሰው፣ ኢሞሽኑን መቆጣጠር የሚችል፣ ንዴቱን መቆጣጠር የሚችል፣ ሐዘኑን ማኔጅ ማድረግ የሚችል የተረጋጋ ኢሞሽን ያለው ሰው በጣም ጥሩ ፐርሶናሊቲ፣ በጣም ጥሩ ካራክተር አለው። ኢሞሽናል ስታቢሊቲ ይባላል። ይሄ ለካራክተር እጅግ በጣም አስፈላጊ ነው። ዝም ብሎ የሚናደድ ሰው፣ ዝም ብሎ ድንገት ተነስቶ ቱግ ብሎ የሚናደድ ሰው ጥፋት ያመጣል። እኔ ስናደድ የምመራባትን አንድ ፕሪንስፕል ልንገራችሁ፣ ሁሌ የማስታውሳት። በሐሳባችሁ አንገርን ጻፉት። አንገር ንዴት አይደል? ከፊቱ አንድ ዲ ጨምሩበት፣ ዴንጀር ይሆናል። ስለዚህ በአንገርና በዴንጀር መካከል ያለው ልዩነት አንድ ፊደል ነው። አንገር ሲመጣብኝ ዴንጀር ውስጥ ልገባ እንደምችል አውቃለሁ። ስለዚህ ሳብ አረጋለሁ፣ ማኔጅ አረጋለሁ። ኢሞሽናሊ ስተብል ሁኑ ወገኖች፣ ጥሩ ካራክተር እንዲኖራችሁ። ሁለተኛው አግሪኤብልነስ ነው። ምን ያህል ተስማምታችሁ ከሰዎች ጋር መስራት ትችላላችሁ? እንዴት ሥራ ቦታ ይወዷቸዋል ወይ? ከሰዎች ጋር ትስማማላችሁ ወይ? ሰዎች በእናንተ ደስተኛ ኮኦፕሬቲቭ ናችሁ? ሰዎች ጠረጴዛ አንስተው ሲሄዱ ቆይ ላግዝ ብላችሁ ትተባበራላችሁ? በዚህ ጋ ነው መሄድ ያለብን ብዬ አማራጭ ሐሳብ አምጥቶ የለም በዚህ ጋ ነው መሄድ ያለብን ብሎ ካሳመነኝ፣ ጥሩ አግሬብልነስ ካለኝ ሐሳቤን እቀይራለሁ። በዚህ ጋ እንሄዳለን። አግሬብል፣ ለሰዎች የሚመች ሰዎችን ትረስት የሚያደርግ ሰው እንሆናለን ማለት ነው። ልባችን ምንታገስ አግሬብልነስ ይባላል። ሶስተኛው ኤክስትሮቨርዥን። ኤክስትሮቨርዥን ራስን የመግለጽ ስጦታ ነው። አንዳንዴ ብክን ብለን አንናገረው። ውስጣችን እንይዛለን፣ ውስጣችን ይቆስላል፣ ይጠራቀማል። እንዲህ ጨዋ ሆነን መተን በዚህ ጉዳይ አዝኛለሁ አንልም፣ አንገልጽም። ውስጣችን ነው ምን ይዘው። ግን ሃይ አግሬብልነስ ያስፈልጋል፣ ሃይ ኤክስትሮቨርዥን ያስፈልጋል። እነዚህ ሃይ ኤክስትሮቨርዥን ያላቸው ሰዎች አሰርቲቭነስ አላቸው። አሰርቲቭነስ ስለሚጠቅም ልንገራቸው። አሰርቲቭነስ ማለት ለምሳሌ ከኋላችሁ የተቀመጠ ሰው እግሩን እያወዛወዘ ወንበራችሁን ይመተዋል፣ ዝም ብሎ ይመተዋል። እየተናደዳችሁ ዝም ብላችሁ ትወጣላችሁ ወይስ ወደ ኋላ ዞር እግርህ እየረበሸኝ ነው ትሉታላችሁ? አሰርቲቭ ከሆናችሁ እየረበሽከኝ ነው ትሉታላችሁ። አሰርቲቭነስ ማለት ኖ ማለት ባለባችሁ ሰዓት ኖ ማለት በቻለ፣ አይ
ማለት መቻል። ሎ ኤክስትሮቨርሽን ካላችሁ ቢሰድቧችሁ ምናምን የማይሆን ቀልድ ይቀልዱባቸዋል። ትችላላችሁ፣ ታዝናላችሁ፣ ታስቀምጣላችሁ፣ ውስጣችሁ ይቆስላል። ይሄ ሎ ሲሆን ነው። ሃይ ሲሆን ግን አሰርቲቭ ናችሁ፣ አክቲቭ ናችሁ፣ ሪሌሽንሽፖች ይኖራችኋል፣ ሶሻል ናችሁ። ሃይ ኤክስትሮቨርሽን ያስፈልጋል። አራተኛው በጣም ነው የምወደው፣ ወጣቶች በተለይ አዳምጡ። ኮንሸንሺየስነስ ይባላል። ኮንሽስነስ አይደለም፣ ኮንሸንሺየስነስ ነው። ኮንሸንሺየስነስ ሃይሊ ዲሲፕሊንድ መሆን ማለት ነው። ስንት ሰዓት ነው የምትተኙት? ፊክስድ ነው የምትተኙበት ሰዓት? ጠዋት ስንት ሰዓት ነው የምትነሱት? ፊክስድ ነው። እኔ እንዳጠናሁት በታሪክ በጣም ሰክሰስፉል የሆኑ ሰዎች ሃይ ኮንሸንሺየስነስ ወይም ዲስፕሊን አላቸው። 4 ሰዓት ከሆነ የሚተኙት 4 ሰዓት ይተኛሉ። ሄሬድ ጥሩ ሙቪ ያገኘሁ ብለው አያመሹም እስከ 7 ሰዓት። 4 ሰዓት ላይ አልጋቸው ላይ ናቸው። ጠዋት 11 ሰዓት ከሆነ የሚነሱት 11 ሰዓት ላይ ተነስተዋል። ቁርሳቸውን የሚበሉበት ሰዓት ፊክስድ ነው። የሚያነቡበት ሰዓት ፊክስድ ነው። በቀን ምን ያህል እንደሚያነቡ ያውቃሉ። ስንት ሰዓት እንደሚሰሩ ያውቃሉ። ሃይሊ ዲስፕሊን ሃይ ኮንሸንሺየስነስ ያላቸው ሰዎች ናቸው በጣም ሰክሰስፉል የሆኑ፣ እኔም እንዳጠናሁት። ስለዚህ ይህ ያስፈልጋቸዋል ወጣቶች። ማታ ቆንጆ ሙቪ ያገኘሁ ብለህ እስከ 8 ሰዓት ድረስ አታምሽ። ጠዋት እንቅልፍ ጣፈጠኝ ብለህ ፊክስድ ነው፣ ዲሲፕሊንድ ነው። ራስን ነው ዲሲፕሊን የምታደርግ። ሃይ ኮንሸንሺየስ በቀን ይህን ያህል ማንበብ አለብኝ፣ አነባለሁ። በዚህ ሰዓት መተኛት አለብኝ፣ ተኛለሁ። ምግብ የማልበላቸው ምግቦች አሉ። እኔ አሁን ግሉተን ፍሪ የሚባል የምግብ እንትን ነው የሚሄደው። ማልበላቸው ነገሮች አሉ ስለተስማማኝ። ከዛ እነዛን ማልበላቸው ነገሮች ሲቀርቡ አልበላህም እላለሁ። ዲሲፕሊን ኮንሸንሺየስነስ። ስለዚህ ሃይ ኮንሸንሺየስነስ ያስፈልጋል። አምስተኛው ኦፕንነስ ቱ ኤክስፒሪየንስ ነው። የመጨረሻ በእኔ ላስረዳችሁ። የእኔ ሎ ስለነበረ ይሄ ኦፕንነስ ቱ ኤክስፒሪየንስ። እኔ አንድ ሬስቶራንት እሄዳለሁ እንበል፣ ጥሩ ምግብ አላቸው። ሁሌ እዛች ሬስቶራንት ነው የሚሄደው። ሁሌ ጊዜ አልቀይርም። እዛች ሬስቶራንት መሄድ ብቻ አይደለም፣ ወንበሯን አልቀይርም። ሄጄ እዛች ወንበር ላይ ነው የምቀመጠው እስክማር ድረስ። ኦፕንነስ ቱ ኤክስፒሪየንስ ምንድን ነው? ነገሮችን ኤክስፒሪየንስ ለማድረግ ራስን ክፍት ማድረግ፣ ሆራይዘናችንን ማስፋት፣ ከስታተስ ኮ መላቀቅ፣ በአዲስ መንገድ ለማሰብ መሞከር፣ በአዲስ መንገድ ለመስራት መሞከር ኦፕንነስ ቱ ኤክስፒሪየንስ ነው። ጥሩ ካራክተር የሚኖራችሁ ሃይ ኦፕንነስ ቱ ኤክስፒሪየንስ ካላችሁ ነው። ስለዚህ ኦፕንነስ ቱ ኤክስፒሪየንስ፣ አግሬብልነስ፣ ኤክስትሮቨርዥን፣ ኮንሸንስ አንዳንዴ ብክን ብለን አንናገረውም። ውስጣችን እንይዛለን፣ ውስጣችን ይቆስላል፣ ይጠራቀማል። እንዲህ ጨዋ ሆነን መተን በዚህ ጉዳይ አዝኛለሁ አንልም፣ አንገልጽም። ውስጣችን ነው ምን ይዘው። አንዳንድ ሰው ጠዋት አግኝታችሁት እንዴት ነህ፣ ደህና ነው ወይ፣ እንዴት ነው ኑሮ፣ እንዴት ነው ይላችኋል። ከሰዓት በኋላ ስታገኙት ብሏችኋል። ስትናደድም ያዝ ማድረግ የምትችል፣ ስትደሰትም ዝም ብሎ የማይፈነጥስ ሰው። እኔ እንዳጠናሁት በታሪክ በጣም ሰክሰስፉል የሆኑ ሰዎች ሃይ ኮንሸንሺየስነስ ወይም ዲስፕሊን አላቸው። አንድ ሰውን ፐርሰናሊቲ ማየት ስትፈልጉ፣ ካራክተሩን ማየት ስትፈልጉ 5 መለኪያዎች አሉ። አንደኛው ኢሞሽናል ስታቢሊቲ ይባላል። ኢሞሽናል ስታቢሊቲ፣ ከዛ አግሬብልነስ፣ ከዛ ኤክስትሮቨርዥን፣ ከዛ ኮንሸንሺየስነስ፣ ኦፕንነስ ቱ ኤክስፒሪየንስ። ኢሞሽናል ስታቢሊቲ ልንገራችሁ። ኢሞሽኑ የተረጋጋ ነው ወይ ብላችሁ ትጠይቃላችሁ። አንዳንድ ሰው ጠዋት አግኝታችሁት እንዴት ነህ፣ ደህና ነው ወይ፣ እንዴት ነው ኑሮ፣ እንዴት ነው ይላችኋል። ከሰዓት በኋላ ስታገኙት ብሏችኋል። ተናዷል። አሁን ደስተኛ ነው፣ አሁን ተናዷል። አሁን ዲፕሬስ ነው፣ አሁን ኤሌትድ ነው። ኢሞሽናል ስታቢሊቲ ተመልከቱ። ኖርማል ሬንጅ አለ ሙዳችን ስዊንግ የሚያደርግበት። ደስተኛ ሆናለሁ፣ አዝናለሁ፣ ደስተኛ ሆናለሁ፣ አዝናለሁ። እንደዚህ ስዊንግ ያደርጋል።
ስዊንግ የሚያደርግበት ሬንጅ በጣም ከሰፋ ባይፖላር ዲስኦርደር የሚባለው እሱ ነው። ሁለት ፖሎች አሉ ማለት ነው። ከላይ ፖል አለ፣ ከታች ፖል አለ። ይሄ ስዊንግ የሚያደርገው ይሰፋና እንደዚህ ይሆናል። በጣም ደስተኛ ይሆናል። ከዛ ይወርድና ዲፕረስድ ይሆናል። ባይፖላር ዲስኦርደር ይባላል። ግን የሚፈለገው ኳሊቲ ምንድን ነው? ኢሞሽናል ስታቢሊቲ። ስትናደድም ያዝ ማድረግ የምትችል፣ ስትደሰትም ዝም ብሎ የማይፈነጠስ ሰው፣ ኢሞሽኑን መቆጣጠር የሚችል፣ ንዴቱን መቆጣጠር የሚችል፣ ሐዘኑን ማኔጅ ማድረግ የሚችል የተረጋጋ ኢሞሽን ያለው ሰው በጣም ጥሩ ፐርሶናሊቲ፣ በጣም ጥሩ ካራክተር አለው። ኢሞሽናል